ሰላም 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 እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን ቻሌ ቤተሰቦች እንዴት አላችሁልኝ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። እናንተም በያላችሁበት ሰላም፣ ፍቅር፣ ጤና እንደምትሆኑልኝ ተስፋ እያደረኩኝ ቪዲዮውን ስትጀምሩ እንደተለመደው ላይክ እና ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቱን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተለመደ ሀሳብ አስተያየታችሁን በኮሜንት እንድታስቀምጡልኝ እያልኩኝ ጽናት ክፍል 15 ትናንትና ተለቆ ነበር። በጣም ደስ የሚል ፓርትም አለው፣ የሚያስጨንቅ ፓርትም አለው። ኪራ እየዘፋፈነ ኩሽና ሚስቱን ቁርስ ለማብላት ታፈታፈ ሲል አይተናል። በጣም አስጨናቂው ነገር ደግሞ አቶ በላይ አልሞተም። ተንኮለኛ ልክ የድመት ነፍስ ያለው ሰው በምን አቀናብሮ እንደሞተ እንደተወራና እንደተደረገ ምንም የሚታወቅ ነገር የለም። ሁሉም ትተው ስለሄዱ ይመስለኛል ሞተ ብሎ አስወራ እንጂ አልሞተም ማለት ነው። በጣም ነው የሚያሳዝነው። እንግዲህ የነ ኪራ ፈተና ይቀጥላል ብዬ ነው ማስበው። በዚህ አጋጣሚ የሚያልቅ ነገር አይኖርም። ምክንያቱም በላይ ያለ ማለት ሰላም አይኖርም። ስራው መበጥበጥ ነው እና አቶ በላይ በህይወት እንዳለ መርማሪው ደርሶበታል። ስለዚህ መርማሪው አሁን ትኩረቱን የሚያደርገው ከነዚህ አልፎ ወደ በላይ ሆኗል ማለት ነው። ነገር ግን እነ ቤቲም ሸሽተዋል። ምክንያቱም ከመጣ ስለማይለቃቸው እነሱ ናቸው የግድያ ሙከራ ያደረጉበት። ስለዚህ እነሱን አይለቅም። መጀመሪያ የሚያጠቃው እነሱን ነው። ምልክት ደግሞ የሚሰጠው ለነ ኪራ ነው። ኪራና ጽናት ላይ ነው ቤታቸው ገብቶ ምልክት የሚሰጠውና በጣም ነው የሚገርመው። ምን ሊፈጠር ይችላል እናያለን። በሌላ በኩል ደግሞ ኒናና ናቲ አሁን ላይ ልበ ቆራጥና ወሳኝ ሰው ሆኗል። ስራው ላይ ትኩረት የሚያደርግ ነገሮችን ማለት ሰርቶ ማሸነፍ እንደሚችል እያመነ ነው። ኒና ደግሞ ትንሽ ማየት አለበት። እኔ እሱን ብዙ ጊዜ ታግሼ ኖሬ ያለሁ ብላለች። እንግዲህ ምን ሊፈጠር ይችላል እሱን የምናየው ይሆናል። በሌላ በኩል ደግሞ ጠበቃው እንግዲህ ፍቅር ይዞታል ከኪያ ይታወቃል። ግን ኪያ ቅብር ኩርት ብላለች። ምክንያቱም በሄኖክ ስለተጎዳች ከዚህ በፊት ወንድ ሁሉ አንድ አይነት ነው ብለን ያው ታውቃላችሁ። ሴት ልጅ አንዴ ከተበደልን ሁሉም አንድ አይነት ናቸው ብለን ስለምናምን ቶሎ ለማገገም ስለሚከብደን ጠበቃውን መሸሽ መርጣለች። እውነት ተግባብቶ ይቀጥላሉ ወይንስ ደግሞ በዚሁ ይራራቃሉ? ምን ነው ይሆናል ወደፊት? እሱንም ማለት ነው። ጠበቃ ዮሴፍና ኪያ ይጣመሩልን ብሏል ብዙ ሰው። በላይ አልሞተም። ጽንና ኪራ የምትወዱ አረ ወገን ይሄ በላይ የሚባል ጦሰኛ አለ መሰል። አረ ድምጹ ኪራ ዋው! እንዴ ኪራ እኮ በጣም ጎበዝ ነው ድምጹ። እንዴ ከእንትን ላይ አሁን የተጀመረው ድራማ ላይ እኮ ዘር የሚለው ላይ በጣም ብዙ ዘፈን ነው የሚዘፍነው። በጣም ማለት ነው በጣም ነው የሚዘፍነውና እንትን ነው። እሺ በላይ አልሞተም። ወይ ጉድ! በላይ በህይወት አለ ማለት ነው። አራራራ የኪራ ስቃይ ይብቃ የምትሉ በጣም እውነት ኪራ ድምጹ ዋው! መርማሪ ጀግና ነህ፣ ጥሩ ብለሃል። የበላይ መቃብር መመርመሩ ጥሩ ነው። ያስረከበህ መርማሪ ችግር ይኖርበታል። እንዲያው በቃ ከሌላ መርማሪ መውሰዱ በእርግጠኝነት እንትን ብሏል ማለት ነው። አስከሬኑ መቃብሩ እንትን የውሸት ነው ሞተ ተብሎ እንዲወራ ይፈልገው ማለት ነው አቶ በላይ። ማንነው እንደኔ ይሄን አይቶ የበፊቱን ጽናት እያየ ያለ ኪራ ጽናት በጣም ታምራል መርማሪ። እሺ በላይ ከመጣ በጣም ነው የሚደብረን። አይደብርሽ ውድ አይደብርሽ፣ እንዳዲስ ይነሳል ኪራ በዚህ ድምጽ ለጌታ ክብር ይዘምራል። አረ ሰሞኑን እዚህ ሰፈር አልተቻሉም። እንደ በላይ ከዛራ አልሞተም የምትሉ በላይ አልሞተም። ኪራ ነፃ ይውጣልን። ከዛና ቤት ይጋለጡ እና ቤት ራሱ ምን ይጋለጣሉ? ወንጀላቸው ያው ከሱ ጋር የሆነው ነገር ነው እንጂ እንትን የሚሉት ምን ይጋለጣሉ? በላይ አልሞተም። የገደሉትም አይለቃቸው ምክንያቱም ኪራ አልገደለው። በላይ አልሞተም እንዳትሉ ብቻ። እንዴ ግን እናንተ አስባችሁታል? እንደዚህ ያው ሞተ ምናምን ብላችሁ አስባችሁታል? እኔ አልሳልኩም ጭራሽ። አረ ወገን ጨነቀኝ። የት ናችሁ ወገኖቼ? ድረሱልኝ። ብቻዬን ቆምቼ ሆንኩኝ። በላይ የሚባል እንዳይመጣ የኪራ ድምጽ በላይ አለ። ጉድ! ሄኖክ እና ቤቲ ቻሉት። ሄኖክ ቤቲ፣ ያኛው ደግሞ ማነው ስሙ እንዳለ በዙሪያ የነበሩት ሁሉ አገልጋዮች ሁሉ በላይ ሞቷል ላለቀ። ድጋሚ መጥቶ እነዚህን እንዳይረብሽ
ወይ እንደ በላይ ነው ይድፋው። ማን ነው እንደኔ መዳም ቤት ምርር ያለው? ሁላችንም መሮራለን። እግዚአብሔር ይመስገን። ለምን እንደምንማረረው ዋናው ጤና ውዶች፣ አትማረሩ። ነገ ሌላ ቀን ነው። ይሄ በላይ የሚባል ሰውዬ እንደ የድመት ነፍስ ነው እንደ የያዘው። ድጋሚ ማየት አንፈልግም። እንደው ደራሲ አደራ ድጋሚ እንዳትመልስብህ በላይ የሚባለውን ሰውዬ። እቺ ጥቁር ሰውዬ ደግሞ ሊመና ኮሜንቱ እንዳለ በላይ አልሞተም። አዎ በላይማ አልሞተም በእርግጠኝነት። ግን እንደዚህ ያስባችሁት ነበር? አሁን ይሄ ድራማ በዚህ እንደዚህ ተመልሶ እንትን ይላልላችሁ። ኒና ያስጠላችሁ የወሬ ሱስ ሊገላት ነው። መሪም ሰው አልወድም ወሬም ሰው አልወድም። ኧረ ኒና የምኗ ማይጠላ ማሪ ምን ሆነሽ ነው? ጉድበል ጎንደር በላይ አልሞተም አሉ። ልንገራችሁ ብዬ ነው። ደግሞ ኪራ ድምፁ ሲያምር ማን ነው እንደኔ ከበላይ ጋር የኪያ እናት ዋት እንዴት በምን ተአምር? ማን ነው እንደኔ ከበላይ ጋር የኪያ እናት እንዳለች የጠረጠረ? በላይ በስልክ ሲያወራት የነበረችው ሴት እሷ እንዳትሆን ፈራው ማለት እንዴ? አልገባኝም። ሄኖክና ቤቲ የምር ይፋቀሩ? ተፋቅረዋል እኮ በቃ የነሱ ወዳጅ ሆኛለሁ። አሳዘኑኝ። በፍቅር የተጎዱ ናቸው። ምን አድርገው ነው የተጎዱት? ምን ይጎዳሉ ደግሞ? ቤቲም በያት እሺ፣ ኪራን አፍቅራ ነው። ሄኖክ ማን ጎዳው? ራሱን የጎዳት። በጌታ ስሜ በላይ መንፈስ ነው ወይንስ ራሱ ነው ያየሁት? ኧረ እንደው ጉድ ነው ዘንድሮ፣ እንደው ጉድ ነው ዘንድሮ። ማን ሰማ የለም ቤተሰብ። ብቻ ግን ምርጥ የሆነ ልብ አንጠልጣይና አጓጊ ነገር ያለው ይመስለኛል ማለት ነው። ቀጣይ ክፍል ሲመጣ ደግሞ የበለጠ የሚያጓጓ ይመስለኛል። ለማንኛውም ውድ ቤተሰቦቼ ላይክ እና ሼር ሰብስክራይብ ማድረግ አትርሱ። ሰብስክራይብ ታደርጉ ደግሞ የደወሉን ተጫኑ። በአዲስ ነገር እስክንመለስ ከቻላችሁ ኮፒ ሊንክ ሼር ብታደርጉልኝ በጣም ደስ ይለኛል። ወዳችኋለሁ። ባይ ባይ።